ጤና ይስጥልኝ ተመልካቾቻችን፣ ዜና በምልክት ቋንቋ ቀርባሉ። የአየር ንብረት ለውጥ መዛባትና የምግብ ዋስትና ስጋት ለመቋቋም ኢትዮጵያ በግንባር ቀደምትነት በሚጠቀሱ ተግባራዊ እርምጃዎች አዲስ ታሪክ መጻፏን ቀጥላለች። የዚሁ አካል የሆነ በአንድ ጀንበር 800 ሚሊዮን ችግኞች የመትከል ሀገራዊ ንቅናቄ በስኬት መጠናቀቁን የኢትዮጵያውያን የጋራ የማሸነፍ መንፈስና አንድነት በተግባር ያረጋገጠበት ታላቅ ሁኔታ ሆኖ አልፏል። ዓለም ለፈተና መፍትሄ ፍለጋ በአዳራሽ ሲኳትን ኢትዮጵያ ከተፈጥሮ ተቀራርባ አሸንፋ አቅሟን በድጋሚ አሳይታለች። የማድረግ አቅም ችሎ የማሳየት ኃይል የሚባለው ሐሳብ በዛሬው ዕለት በተግባር ተፈትኖ የኢትዮጵያ ኃያልነት ታይቷል። አንድነትና ህብረት ታክለውበት የማይሻገሩት ተራራ የማይመክቱት ፈተና እንደሌለ የዛሬው ዕለት በአረንጓዴ አሻራ በደመቀ ሁኔታ የታየበት ሆኗል። ታሪካዊ የችግኝ ተከላ ንቅናቄ ሀገራዊ ግብን ማሳካት ብቻ ሳይሆን የኢትዮጵያውያንን የማይበገር የጋራ የማሸነፍ መንፈስ ዳግም አጉልቶ አሳይቷል። ዛሬ የነበረውን ውሏችንን በ2-3 መንገድ ማየት ጠቃሚ ይሆናል። አንደኛው ኢትዮጵያውያን ሲወስኑ፣ ሲያብሩ፣ ለነገ ለልጆቻቸው ተስፋን መትከል ሲወስኑ፣ መሰረት መጣል ሲወስኑ ምን ማድረግ እንደሚችሉ ዛሬ ዳግም ለዓለም ሕዝብ ያሳየንበት ቀን ይመስለኛል። ይህ እኛ ያሳካነው ድል በብዙ ሀገራት ሊታሰብ ይችላል፣ በቀላሉ ግን ሊከወን አይችልም። 26 ሚሊዮን ሰው ምንም ገንዘብ ሳይከፈለው አብዛኛው በዝናብ ውስጥ ሙሉ ቀን እየተከለ መዋል በዋዛ ፈዛዛ ሊተገበር የሚችል ተግባር አይደለም። ይህንን ታላቅ ተግባር የፈጸመውን መላውን የኢትዮጵያ ሕዝብ በታላቅ አክብሮት ማመስገን እወዳለሁ። በዛሬው ዕለት ለተከናወነው የ800 ሚሊዮን የአንድ ጀንበር የችግኝ ተከላ መርሃ ግብር ስኬታማነት ጠቅላይ ሚኒስትር አብይ አህመድ ምስጋና አቅርበዋል። ይህ በአንድነት የተመዘገበው ድል በአንድ ዘመቻ ብቻ የሚያበቃ ሳይሆን በሌሎች ሀገራዊ ጥሪዎች ሁሉ አሸናፊነትን እያረጋገጥን በትብብር ኃይልና በአንድነት መንፈስ የምንቀጥልበት መንገዱን አመላክቷል። የአረንጓዴ አሻራ መርሃ ግብር ዛሬም ተስፋን የመትከል ነገን በጋራ የመገንባት ትልቅ ምልክት ሆኖ ቀጥሏል። የነገይቱ ኢትዮጵያ የምትበለጽግ፣ የምትለማ፣ የማትለምን፣ ለተቸገሩ የምትደርስ፣ የምትናገር ብቻ ሳትሆን የምትፈጽም መሆኗን ለአፍሪካ፣ ለዓለም ማሳየት እንድንችል በሌሎች ስራዎቻችንም መደመር፣ አብሮ መቆም፣ መተባበር፣ በቀና ሐሳቤ ተስፋን ለልጆቻችን መዝራት፣ መልካም ስራን መስራት የሰርክ ተግባራችን እንዲሆን አደራ እያልኩ ዛሬ መላው ኢትዮጵያ ሕዝብ ወጥቶ መትከሉ ብቻ ሳይሆን ተቋሞቻችን ያሳዩትን ብቃት ከወራት በፊት 54 ሚሊዮን ዜጎች ከ50 ሺህ በላይ ጣቢያዎች ላይ ምርጫ ፈጽመዋል። ዛሬ ደግሞ ኦልሞስት በሁሉም አካባቢ ማለት በሚቻል ደረጃ 26 ሚሊዮን ዜጎች ወጥተው ሲተክሉ በየቦታው የሚዲያ ሙያተኞች፣ የአይ ሙያተኞች፣ የግብርና ሙያተኞች፣ የግብርና ኤክስቴንሽን ሙያተኞች፣ ሌላ በበጎ ፍቃድ ማገልገል የሚፈልጉ ወጣቶች ተሳትፈውበታል። ስታዩ እንደዋላችሁት አዛውንቶች፣ አሮጊቶች፣ ወጣቶች፣ አካል ጉዳተኞች፣ ህፃናት፣ ሴቶች፣ ወንዶች ኢትዮጵያውያን በሚያስደንቅ ብርታትና ብቃት ሀገራቸውን ለማልበስ ተስፋን ለመትከል ሙሉ ቀን ያሳዩት ተጋድሎ ያሳዩት ጀግንነት ለኛ ከፍተኛ ሞራል ከፍተኛ ተስፋ የሰጠን ስለሆነ ህዝባችንን በድጋሚ እንዳመሰግን ይፈቀድልኝ። መላው የኢትዮጵያ ህዝብ እንኳን ደስ ያላችሁ። ኢትዮጵያ የዘመናት የማይበገር የጽናት አርማ ፈተናዎች ያልተበገረ በትብብር የደመቀ እንዲሆንም አድርጓታል። ይህ በደም የተጻፈ የአብሮነትና የህብረት እሴት ዛሬም በደማቅ ሁኔታ እየተገለጠ ይገኛል። ግዙፍ ሀገራዊ ንቅናቄዎችና የድል ምዕራፎች የዚህ የማይበገር የትብብር መንፈስ ሕያው ምስክሮች ናቸው። በአንድነት ስንቆም የማንችለው ከፍታ እንደሌለ የዛሬው ትውልድ ለዓለም በድጋሚ አስመስክሯል። የዘንድሮውን የግሪን ሌጋሲ ተስፋን መትከል አለብን ካልንበት ቀን ጀምሮ እስከ ዛሬ 6.5 ቢሊዮን ገደማ ችግኝ ተተክሏል። ቀሪው 1.5 ቢሊዮን በቀሪው ወራት መጨረሻ አካባቢ ድረስ የሚፈጸም ይሆናል። በአንድ ቀን 800 ሚሊዮን ችግኝ በመትከል ኢትዮጵያ ሪከርድ የሰበረችና
ማድረግ መቻሏን ደጋግማ ያሳየችበት ዕለት ስለሆነ በዚህ ስራ ውስጥ የተሳተፋችሁ ችግኝ ያዘጋጃችሁ፣ ጉድጓድ የቆፈራችሁ፣ ጂኦሎኬሽን ቴክኒካል ሰፖርት ያደረጋችሁ፣ ሪፖርት ያደረጋችሁ፣ የተከላችሁ ሁሉም ዜጎች ለነበራችሁ አስተዋጽኦ ከልብ የመነጨ ምስጋና እያቀረብኩ እንኳን ደስ ያላችሁ እንኳን ደስ ያለን ማለት ፈልጋለሁ። እጅግ አድርጌ አመሰግናለሁ። የዛሬው ስኬት እንደ ቀላል በሚሊዮኖች በሚቆጠር ቁጥር ብቻ የሚለካ አይደለም። የተተከሉ ችግኞች ዛሬ ላይ የቁጥር ማሳያ ብቻ ሳይሆኑ ነገ የሚረከበው ትውልድ ሕይወትን ለመታደግ የተራቆቱ መሬቶቻችን መልሶ ለማልማትና የተፈጥሮ ጸጋዎቻችንን ለቀጣይ ዘመናት ለማሻገር የተተከሉ የብሩህ ተስፋ አርማዎቻችን ናቸው። መሬቱን ማልማት ብቻ ሳይሆን የዜጎችን አብሮነት፣ የሥነ ምህዳር ጽናትና የነገን ትውልድ ደህንነት በአንድ ላይ በመገንባቱ የተነሳ ይህ ውጤት በቁጥር ሊተመን የማይችል የዘላቂ ልማት ድል ነው። በኢትዮጵያ እየተከናወነ የሚገኘው አረንጓዴ አሻራ መርሃ ግብር አሁን ላይ የአየር ንብረት ለውጥን ለመቋቋም ለመጪው ትውልድ ደግሞ የተፈጥሮ ሀብት የተጠበቀ አገርን ለማውረስ የሚያስችል ነው። በጠቅላይ ሚኒስትር አብይ አህመድ አነሳሳሽነት በ2011 የተጀመረው አረንጓዴ አሻራ ሚሊዮን ኢትዮጵያውያን የሚያሳትፍ ተግባር ሆኗል። ተፈጥሮ ደጋግማ ያሰማችው የማስጠንቀቂያ ጥሪ በመጨረሻ ሰሚ ያገኘበት ለመጪው ትውልድ አረንጓዴ ለምለምና የተፈጥሮ ሀብቷ የተጠበቀች ኢትዮጵያን ለማውረስ ሕዝቡን በአንድ ዓላማ ያሰባሰበ ሀገራዊ ንቅናቄ ዘመን ተሻጋሪ ራዕይ ያለው መሪ እይታ ውጤት አረንጓዴ አሻራ የዛሬዋ አንዲት ችግኝ የነገው ትልቅ ዛፍ ናት። የዛሬው ጥረት ደግሞ ለትውልድ የሚተርፍ ውርስ ነው። ዛሬ ቢሊዮኖችን የደረሰው አረንጓዴ አሻራም ትላንት በትልቅ ራዕይ የተጀመረ ጉዞ ነው። ዛሬ 5000 ችግኝ ተዘጋጅቷል። ይሄን 5000 ችግኝ በመትከል በጋራ ሀብለን ከ4 ቢሊዮኑ 5000 ዛሬ እንቀንሳለን። ኢትዮጵያን አረንጓዴ ባለበሱ ደኖች ላይ ያረፉ ምሳሮች ለምለም የነበረችውን ምድር አራቁተዋል። የቀደመውን የተፈጥሮ ጸጋ ለመመለስ ታዲያ ሺና ሚሊዮኖች ብቻ ሳይሆን ቢሊዮን ችግኞችን መትከል የግድ ሆነ። ኢትዮጵያውያንም በየዓመቱ ችግኞችን በእጃቸው አንግበው ተፈጥሮ ላሰማችው ጥሪ ምላሽ እየሰጡ ነው። 5 ቢሊዮን ችግኝ ለመትከል ማቀድ ብቻ ሳይሆን ይህ ዝግጅት ውጤታማ እንዲሆን ፍሬ እንዲያፈራ ከዛሬ ጀምሮ እያንዳንዱ ቤተሰብ ይህ ክረምት በዋዛ ፈዛዛ እንዳያልፍ በመጠቀም ሀገራዊ ትልሙን ማሳካት ከእያንዳንዱ ዜጋ የሚጠበቅ ይሆናል። የአየር ንብረት ለውጥ ተጽዕኖ በአንድ የዓለም ክፍል የተወሰነ አይደለም። ችግሩን መከላከልም ለተወሰኑ ሀገራት የሚተው አልሆነም። አረንጓዴ አሻራም ከሀገራዊ እንቅስቃሴነት ባሻገር የቀጠናዊ ወንድማማችነት ምልክት ሆኗል። ለጎረቤት ሀገራት ችግኞችን በማጋራት የአካባቢ ጥበቃን የሚያጠናክር አህጉራዊ ትስስር እየተገነባ ይገኛል። ከሀገራችን አልፎ ወንድምና ህዝቦቻችንን መንካት እንዲችል ታስቦ የተጀመረ ፕሮግራም ነው። እንግዲህ የግሪን ሌጋሲን ዓላማ፣ ፍላጎት፣ ሀሳብ በተደጋጋሚ በቃል ስንገልጽ የነበረ ሲሆን ዛሬ ደግሞ በተግባር ለማሳየት ሞክረናል። በሚሊዮን ኢትዮጵያውያን እጆች የተተከሉት ችግኞች ከአፈሩ ተወዳጅተው ተራሮችን እና መስኮችን አረንጓዴ ገጽታ ማላበስ ጀምረዋል። ኮንክሪት ህንፃ ብቻ መለያቸው ሆነው ለቆዩ ከተሞች ነዋሪዎችም የአይን ማረፊያ እየሆኑ ነው። የአሻራው ትሩፋትም የአፈር መሸርሸርን በመቀነስ የውሃ ምንጮችን በማጎልበት እንዲሁም የደን ሽፋንን በማሳደግ ተገልጧል። ተፈጥሮም የሰው ልጅ ለሰጣት እንክብካቤ ምላሿ መልካም አየርና ልምላሜ ሆኗል። ዛፎች በመትከል ምንጭ ይመለሳል፣ አዋፋት ይመለሳሉ፣ ለግብርና ምቹ ይሆናል፣ የምንገድባቸው ግድቦቻችን ይሞላሉ። በዚሁ ልክ ለቱሪዝም በከፍተኛ ደረጃ መስህብ ሆኖ ሊያገለግል ይችላል። የአረንጓዴ አሻራ አንደኛውን ምዕራፍ በስኬት ያከናወነችው ኢትዮጵያ ወደ ሁለተኛው ምዕራፍ ተሸጋግራለች። ችግኝ መትከል ተፈጥሮን ከማደስ በተጨማሪ የምግብ ዋስትናን ማረጋገጫ መንገድም መሆን ችሏል። የምግብነትና ኢኮኖሚያዊ ጠቀሜታ ያላቸው አትክልትና ፍራፍሬ ችግኞች ትልቅ ትኩረት አግኝተዋል። ዛፍ መትከል መድኃኒት መትከል፣ ዛፍ መትከል ምግብ መትከል፣ ዛፍ መትከል ውበትን መትከል፣ ዛፍ መትከል ኃይለኛ ውሃ ተቀናጅቶ ሊያጠፋን ሲመጣ የሚከላከልን አጥር ድንበር መስራት፣ ዛፍ መትከል ከተፈጥሮ ጋር መስማማትና መግባባት ነው። ተክሎች የሰው ልጅ የህልውና መሰረት እንደመሆናቸው ችግኝ መትከል በአንድ ሰሞን ጀምረነው የሚቆም ሳይሆን የሰርክ ተግባራችን ሊሆን የሚገባው ነው።
ዜጎች ችግኝ መትከልን ባህል ሲያደርጉ የተፈጥሮ ሚዛኗ የተጠበቀ የዘመናችን ስጋት የሆነውን የአየር ንብረት ለውጥ መቋቋም የምትችል ሀገርን መገንባት ያስችላል። ክላይሜት ቼንጅ በሰሚት አይቀየርም፣ በስብሰባ አይቀየርም፣ በሱፍ ለባሾች አይቀየርም። ክላይሜት ቼንጅ እጃቸውን ጠቅልለው በሚተክሉ ጀግኖች ብቻ ነው የሚቀየረው። አፍሪካ አበክራ መትከል ካልቻለች መጻኢው የዓለም ተስፋ መሆኗ ይቅርና እንደተለመደው የዓለም ሸክም ሆና ትቀጥላለች። ያ እንዳይሆን ኢትዮጵያውያን የአርአያነት ሚናችንን መወጣት ይኖርብናል። በአረንጓዴ አሻራ ኢትዮጵያ ያቀደችውን እንደምታሳካ ያለፉት 7 ዓመታት ምስክር የሆኑበት ነው። በዜጎች ብርቱ ጥረትም ከ48 ቢሊዮን በላይ ችግኞች ተተክለው ኢትዮጵያ ስሟ ከፍ ብሎ ሊጠራ በቅቷል። በአፍሪካ ታላቁ ፕራክቲካሊ ለውጥ ያመጣ ስራ ተደርጎ ሊወሰድ ይችላል። ይህንን ታላቅ ስራ የኢትዮጵያ መንግስትና የኢትዮጵያ ሕዝብ እንደ አንድ ሰው ተቀናጅተው ለዓለም አስተማሪ ተግባር ስለፈጸሙ በድጋሚ ለሕዝባችን ላደመጠው፣ ለሰማው፣ ለተጋውና ለዓለም አርአያ ለሆነው ሕዝባችን ከፍተኛ ምስጋና እንዳቀርብ ይፈቀድልኝ። ኢትዮጵያውያን በየዘመናቱ የመጣ ወራሪን ከዳር ዳር ተንቀሳቅሰው በጀግንነት በማሸነፍ አሳፍረው የመለሱ ሕዝቦች ናቸው። አረንጓዴ አሻራም የዚህ ዘመን ሉዓላዊነትን የማስከበሪያ አንዱ መንገድ ነው። ልጆቻችን 2 የሉዓላዊነት መገለጫ ያስባሉ። አድዋ ላይ ተዋግተው ከውጭ የመጣን ጠላት ተከላከሉ። በግሪን ሌጋሲ ዘመን ደግሞ ተባብረው ችግኝ ተክለው የሚሸረሸር ተራራን፣ የሚጓዝ አፈርን፣ የሚነጥፍ ውሃን ተከላከሉ ብሎ ሁለቱንም በእኩል ልጆቻችን ለማውሳት እንዲችሉ ስለሚያስችል በሰራችሁት ስራ ገናም በምንሰራው ስራ እንኳን ደስ ያላችሁ እንኳን ተሳካላችሁ ማለት እወዳለሁ። የአረንጓዴ አሻራ ጉዞ አሁንም ቀጥሏል። በዛሬው ትውልድ የሚተከለው እያንዳንዱ ችግኝ ለነገው ትውልድ የሚተርፍ ሕይወት፣ ተስፋና ልምላሜ ነው። ከአንድ ችግኝ የጀመረው ይህ እንቅስቃሴ ዛሬ የሚሊዮኖች እጆች የጋራ ተግባር ሆኗል። ነገም ኢትዮጵያን ከአፍሪካ ባሻገር ለዓለም የአካባቢ ጥበቃ ተምሳሌት የሚያደርጋት ታሪካዊ ውርስ ይሆናል። በመጨረሻም ጠቅላይ ሚኒስትር አብይ አህመድ ባለፉት 7 ዓመታት ኢትዮጵያውያን በጋራ ያከናወኑት አረንጓዴ አሻራና የተፈጥሮ ሀብት እንክብካቤ ጥረት በተባበሩት መንግስታት ድርጅት ዓለም አቀፍ የአየር ንብረት ጉባኤን ለማዘጋጀት አብቅቶታል። ጠቅላይ ሚኒስትር አብይ ይህን ግዙፍ ጥረት የአፈርና የውሃ ጥበቃን ጨምሮ ለሀገር እድገትና ለወደፊት መሰረት የሚጥል መሆኑን ጠቁመዋል። ባለፉት 7 ተከታታይ ዓመታት ከተማውም ሆነ ገጠሩ መንገዶቻቸውም አቅጣጫቸውም ወደ አንድ ሆነዋል። በችግኞች ውስጥ ትልቅ ተስፋን ለመትከል የማይነቀነቅ መሰረትን ለማኖር በዚህ ቀን የሚተከሉ ችግኞች ብቻ አይደሉም፣ የሀገር ተስፋ፣ የትውልድ አደራና የወደፊቱ ራዕይም ጭምር እንጂ። ኢትዮጵያውያን ለአንድ ዓላማ እጃቸውን አንስተው ከአፈሩ አዋደው ምድሪቱን በአረንጓዴ ሽፋን አልብሰዋል። ለትውልድ የሚሻገር የህይወት መሰረትንም በዚሁ እየጣሉ ነው። በየዓመቱ ልምድ የሆነው ይህ እንቅስቃሴ ከዘመቻ ተሻግሮ ብሔራዊ ባህል ሆኖ ተጠናክሮ ቀጥሏል። ጠቅላይ ሚኒስትር አብይ አህመድ በዘንድሮው የአንድ ጀንበር የአረንጓዴ አሻራቸውን ሲያሳርፉ ኢትዮጵያውያን ሀገራቸው በልምላሜዋ ውስጥ ቀና ብላ እንድትታይ የማድረግ ትልቅ ህልማቸውን በጠንካራ ስነ ምህዳራዊ መሰረት ላይ በአረንጓዴ አሻራ ጉዟቸው በተግባር ማሳየታቸውን ተናግረዋል። ባለፉት 7 ዓመታት በተከታታይ ሳናቋርጥ ክረምቱን በሙሉ ዛፍ በመትከል ኢትዮጵያን ለማልበስ የኢትዮጵያን መሰረት ለመጣል መላው ኢትዮጵያ ህዝብ ከፍተኛ ጥረት ሲያደርግ መቆየቱ ይታወቃል። የዚህ ጥረት ዋነኛ ዓላማ ኢትዮጵያ መበልጸግ አለባት፣ መብላት አለባት፣ መለወጥ አለባት፣ ማደግ አለባት፣ መሰልጠን አለባት የሚል ምኞት፣ ህልም፣ መሻት ብዙ ኢትዮጵያውያን አላቸው። እንደዚህ ያለው ትላልቁ ህልም ሊሳካ የሚችለው አስተማማኝ መሰረት ከተጣለ ብቻ ነው። በኢኮሎጂ መሰረት ማለት አፈር መጠበቅ፣ ውሃ መጠበቅ፣ ተራራ መጠበቅ ሲቻል ነው። ከህግ አንጻር መሰረት መጣል ማለት ህዝብ ተወያይቶ የጋራ የሆነ አሳታፊ የሆነ አስተማማኝ ህግ ማስቀመጥ ሲችል ነው። እነዚህ ፋውንዴሽንስ ሳይጣሉ እዚህ ላይ የሚገነባ ማንኛውም ግንብ በማንኛውም አጋጣሚ ፈራሽ ሊሆን ይችላል። አሁን እየሰራን ያለው ለልጆቻችን ነው።
ተስፋ ነው የምንተክለው፣ ነገን ነው የምንተክለው፣ ኢትዮጵያን ነው የምናለብሰው። ይህ ደግሞ የሚሆነው በትብብር ነው። መላው የኢትዮጵያ ሕዝብ ወጥቶ በሚያደርገው ጥረት ነው። ኢትዮጵያውያን በስነ ምህዳር ውስጥ አሻራ ሆኖ የሚያርፍ መሰረት መጣላቸውን ተረድተው አፈርን ከመሸርሸር መጠበቅ፣ የውሃ ምንጮችን ማስጠበቅ፣ የተራሮች ተዳፋቶችን በአረንጓዴ ሽፋን መሸፈንና የተፈጥሮ ሚዛንን በመጠበቅ ላይ ይገኛሉ። ለዚህ ደግሞ ዓለም አቀፍ እውቅና የተሰጣቸው መሆኑ አንዱ ማሳያ ነው። ይህንንም ተከትሎ ትልቁ የዓለም አቀፍ የአየር ንብረት ለውጥ ጉባኤ ኮፕ 32ን በኢትዮጵያ ምድር እንዲካሄድ መወሰኑ ለዚሁ ትልቅ ምስክርነት፣ ኢትዮጵያ ላከናወነቻቸው ስራዎችም እውቅና ሆኗል። እንዲህ ያለው ዓለም አቀፍ ጉባኤ ለታላላቅ ሀገራት ብቻ የተተወ ይመስል ነበር። ኢትዮጵያ ግን ይህንን ከሰሃራ በታች ላሉ ሀገራት ጭምር ታሪካቸው እንዲሆን በማድረግ የበኩር ሆናለች። ኢትዮጵያ ላለፉት ዓመታት ላደረገችው ጥረት የዓለም መንግስታት ሬኮግናይዝ አድርገው ሽልማት ብቻ ሳይሆን ኮፕ ኢትዮጵያ ውስጥ እንዲዘጋጅ ወስነዋል። ኮፕ ማለት በዓለም ኤንቫይሮንመንትን በሚመለከት በጣም ትልቁ ስብሰባ የሚካሄድበት ማለት ነው። ከ80 ሺህ እስከ 100 ሺህ ሰው የሚሳተፍበት፣ ቢያንስ እስከ 100 መሪዎች የሚሳተፉበት ማለት ነው። እንደዚህ አይነቱን ትልቅ በዓል ኢትዮጵያ አዘጋጅታ አታውቅም። ከሰሃራ በታች ያሉ ሀገራት አዘጋጅተው አያውቁም። ለእኛ ትልቁ ብስራት የሚሆነው ዓለም የለበሰች ያማረች እያደገች ያለች ተስፋ ያላት ኢትዮጵያ ከብዙ ንግግር በላይ ገልጠን ለማሳየት የእኛን ተጨባጭ ልምድ ለማካፈል ትልቅ መድረክ ነው። በዛው ልክ ደግሞ የምናገኛቸው ጥቅሞች በርከት ያሉ ናቸው። እኛ ኮፕን አስታከን ኢትዮጵያን እየገነባን ምክንያት አድርገን በመጠቀም ለዓለም የተባበረ ሕዝብ መሰረት መጣል እንደሚችል፣ የተባበረ ሕዝብ ሀገር መገንባት እንደሚችል ጥሩ ማሳያ እንደሚሆን ተስፋ አለኝ። ዛሬ የሚተከሉ ችግኞች ለትውልድ የሚተላለፉ ሕያው ሆነው በአካል የሰፈሩ ምልክቶች ናቸው። የዚህ ጥረት ፍሬ ከሀገር ድንበር አልፎ ለዓለም የሚታይ ሆኗል። በርካታ ሀገራት የኢትዮጵያን የአረንጓዴ ልማት ተሞክሮ በአድናቆት ተመልክተው ተመሳሳዩን እንቅስቃሴ ጀምረዋል። ይህንን ጉዳይ ስንሰራ ለልጆቻችን አንድ ማስታወሻ እየተውን፣ ለልጆቻችን አንድ ቁም ነገር እያስቀመጥን፣ ቅርስ እያስቀመጥን እንደሆነ እያሰብን እንስራ። ዛፍ ምግብ ነው፣ ጥላ ነው፣ ውበት ነው። ከዚያም ባሻገር የሚሸረሸር የሚጠፋ ሀብታችን ጠባቂ ዘብ ነው። ብዙ ትርጉም ስላለው ኢትዮጵያውያን በጀመርነው መንገድ ተባብረን ዛሬም በሚቀጥሉት ሳምንታትም በርቱ፣ ተስፋን ትከሉ ለማለት እወዳለሁ። በአንድ ጀንበር 800 ሚሊዮን ችግኞችን ለመትከል እየተደረገ ባለው በሀገር አቀፍ ዘመቻው ላይ ዜጎች ከማለዳው ጀምሮ በተራራና ሜዳዎች ላይ ተሰማርተዋል። የኢትዮጵያ የአረንጓዴ አሻራ መርሃ ግብር የዛፍ ቁጥሮች ብቻ የሚለኩበት ትልም አይደለም። የሕዝብ ተሳትፎ፣ የጋራ ኃላፊነት፣ የትውልድ አደራና የሀገር ራዕይ የሚገለጥበት ብሔራዊ እንቅስቃሴ ነው። ዜናው አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ